ቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ ነው ያለው። ታውቁታላችሁ። ባጭሩ ኩኑ ጠቢባነ ከመ አርዌ ምድር ወየዋሃነ ከመ ርግብ ወአነ እፌንወክሙ ከመ አባግዕ ማእከለ ተኩላት። እኔ እናንተን እንደ በግ በተኩላ መካከል እልካቸዋለሁ ያለውን እንግዲህ ሊቃውንት እየተረጎምኳት ትንሽ ልሂድ። ምን ይላሉ ሊቃውንት ሲተረጉሙት? እንደ በግ በተኩላ በቀበሮ መካከል እልካቸዋለሁ አለ። ቀበሮ በሜዳው ስለሰፈረ በግን ከበረታ ዘግተውበት አይውሉም። ቀበሮ ስላለ በግ ተዘግቶባት አይዋልም። ግዴታ በግ ተወጣለች ነው። እናንተንም አላውያን ነገስታት ስላሉ ከሃዲያን ስላሉ በዓለም ላይ አጋንንት ስለሰለጠኑ እናንተን ከሃዲያን እንዳያገኟችሁ በሰማዕትነት እንዳትሞቱ ሃይማኖታችሁን እንዳትመሰክሩ አላውያን እንዳያስቷችሁ ብዬ ቤት ላይ ገነት ከትቼ የማኖራችሁ አይደለም። ግዴታ ትወጣላችሁ። ስትወጡ ግን ምን ሆኑ አለ? እንደ ርግብ የዋህ እንደ ባብል ሆኑ አለ። ሊቃውንቱ ሲተረጉሙት ምን አሉ? በግን ቀበሮ አለች ብለው ቤት ዘግተዋት አይውሉም አሉ። እስኪ በሉ በግን በሉ የት አትውልም። ግዴታ ትወጣለች። በዚያው ላይ ይዛችሁ ላይ እንድትሄዱ የምፈልገው ቀበሮ አለች ተብሎ በግ አይዘጋም። ግልጽ ነው። አባባሌ ግልጽ ነው። ቀበሮ ስላለ በግ ይወጣል። ግን ምንድነው እግዚአብሔር እሳት እንዳይነድ በማጥፋት የሚደክም ደካማ አምላክ አይደለም። እሳት ነዶ እሳት ውስጥ በማኖር የሚታወቅ አምላክ ነው እንጂ እግዚአብሔር ተመልከቱ፣ ቀበሮን በማጥፋት አይደክምም፣ በግን ይጠብቃል እንጂ በቀበሮ መካከል። እግዚአብሔር መከራን በማጥፋት አይደክምም። ለምን ቢባል የሚመጣው መከራ ሁሉ ከእግዚአብሔር የጥበቃው ኃይል በታች እንደሆነ ለማሳየት ነው። በሉ እስኪ የሚመጣው መከራ ሁሉ በሉ ክፉ ነገር ሲመጣ እግዚአብሔር ፈጽሞ ዝም ይላል። ለምንድን ነው ብላችሁ ከጠየቃችሁ ሳጥናኤል አይደለም ተመልከቱ፣ ሐዋርያትን እኮ አስገርፏቸዋል። የንጉስ ልጅ ነኝ ብሎ ማለት የወዳ ንጉስ ልጅ ነኝ ብሎ ሐዋርያትን ገብቶ እዚያ ጋር ነው ያሉት እያለ ሽማግሌ መስሎ እነ ቅዱስ ጳውሎስን ሞልጭ አድርጎ 3 ቀን አስገርፏቸው 3 ቀን እሳት አስነድዶባቸዋል። ስለዚህ ምንድን ነው መሰላችሁ 3 ቀን እሳት ሲነደድባቸውም በከብት ሲያስጎትታቸውም ስጋቸው እየተቆረጠ እንዲጣልም ሲያስደርጋቸው ሽንት ቤት ሲጣሉም ሲያስደርጋቸው እሳት ሲያስከትታቸው በመንኮራኩር እንዲፈጩ ሲያረጋቸው ነገስታት እንዲያርዷቸው ሲያደርግ እግዚአብሔር ዝም ይላል። ለምን ከተባለ የሰይጣን የመጨረሻ ኃይሉ በእግዚአብሔር ዘንድ ኢምንት ነውና። በእግዚአብሔር ዘንድ ሰይጣን የሚያመጣው መከራ ይላችሁ በደንብ ስሙ። እሺ አሁን በደንብ ስሙ። ሰይጣን የሚያመጣው መከራ ገና ከመጀመሪያው እግዚአብሔር ቢያጠፋው በዚህኛው መከራ እኮ አሸንፈው ነበር እንዳይል ሰይጣን የሚያመጣው መከራ ከእግዚአብሔር የረድኤቱ ጥበቃ በታች ነው ማለት ነው።